አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አዳራችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጁማ ነው። ለመላው እስልምና ተከታዮች መልካም ጁማ ብያለሁ እና ለክርስቲያን እህቶች ደግሞ መልካም ቀን ብያለሁ። ቀናችሁ ያማረ የደስታ ቀን ያደርግልን። ለማንኛውም ዛሬ መልእክት አስቀምጣለች ቅመሟዬ። ዛሬ ማታ በሀይሜ ቤት ማንም እንዳይቀር እሺ ወገን ወገን ሰብሰብ ብለን ጨረቃዎቻችን ይመጡልናል ማታ። ልክ እንደተለመደው ፏፈሽ ያለ ጊዜ እናሳልፋለን ማለት ነው ኢንሻአላህ። እና ደግሞ ውዶቼ አንድ ነገር ልነግራችሁ ነውና ታወቃችሁ ኮሜንት ላይ አስቀምጡልኝ እሺ ውዶቼ። እዚህ የወንድሜ ባለቤት እዚህ መታለሽ ማለት ነውና እኔ ነበርኩ ያመጣዋት ማለት ነውና የገባችበት ቤት ደሞዝ በየወሩ ለመስጠት በቃ በጭቅጭቅ ነው የሚሰጧት ማለት ነውና ሴትዮዋ ያን ያክል መጥፎ የምትባል አይደለችም፣ ግን ደሞዝ ላይ በጣም እንትን ናቸው፣ በጣም አስቸጋሪ ናቸው ምናምን። እነሱ አስበው ምናምን አይሰጡም። ሁል ጊዜ እሷ ጠይቃ ነው ምናምን። አንድ ጓደኛም ማለቻት ማለት ነውና ብዙ ጊዜ እንድትወጣ ነግራት ነበረ፣ ግን ስትጠይቃቸው ያው ደሞዟን ይሰጣታል። ከዛ ደግሞ እሷ ቀጥላ ትሰራለች ምናምን እንዲህ እያለ ብቻ እዚህ ደረሰች ማለት ነውና አሁን የሁለት ወር ደሞዝ ይዘውባት ከዛ እሱን ስጡኝ ስትላቸው ቀጣይ ምናምን እያሉ እንትን አሏት ማለት ነው። ከዛ ደግሞ ጥርሷን በጣም አመማት፣ በጣም ታመመች። ከዛ ሐኪም ቤት ወሰዱ ስትላቸው አልወስድም አሏት። ከዛ ቁጥሯን ስጭኝና እኔ ደውዬ አወራታለሁ ምናምን አልኳትና ለሴትዮዋ ደውዬ አወራኋት። ከዛ እኔ ነኝ ማስብላት፣ እኔ ነኝ እንደዚህ በቃ እናንተ እነማን ናችሁ ምናምን እያለች እኔ ላይ ጮኸችብኝ ማለት ነው። ከዛ ሪካርድ አደረኩላት ድጋሚ ማለት ነው። ብሯንም ስጫት ከዛ ደግሞ ሐኪም ቤት ሙሰጃት ምናምን ብዬ ማለት ነውና በጸባይ ነው ያወራኋት። ግን እሷ በቃ በጣም እብድ ሆና ነው ያወራችኝ። ከዛ ምን ትለኛለች ድጋሚ እንደደውይልኝ ለፖሊስ ነው ማስይዝሽ አላለችኝ። ከዛ እኔ ድጋሚ ሪካርድ አደረኩላት እንዳታደርጊ ብላኝ፣ ግን አደረኩላት ማለት ነው እንዴ። ምክንያቱም እቺ ልጅ በጣም እየተሰቃየች ነው በጥርስ ህመም ማለት ነውና እኔን የማሳዝ መብቱ የላትም ሲጀመር ሴትዮዋ። ግን ዝም ብላ አውቃ ለማስፈራራት ምናምን እንደዛለች። ከዛ ማለት ምንም እስካላደረኩ ድረስ ማንም ዝም ብሎ እንትን የሚል የለም እዚህ ጋርና፣ ግን እሷ ለማስፈራራት ምናምን ስትል በቃ እንደዛ አለች። ማንም ሰው እንዳወራት አትፈልግም። ብሯንም አልሰጠችም። ልጅቷ በጥርስ ህመም እየተሰቃየች ነው፣ አስባችሁታል? ከዛ መታ አሁን ደግሞ ሌላ ቦታ ሄዳ ነበር ማለት ስትመለስ ደግሞ ስጪ ስትላት ብሩን አልሰጥም አለቻት። የለኝም አለቻት። የለኝም ስትላት በቃ እኔ ለቢሮ ደወልኩ ማለት ነው። ለቢሮ ደውዬ ብሯንም ማሰጫት። በጣም ሰዎቹ ምንም ብሯን ሊሰጧት አልቻሉም። እሷ ደግሞ በጥርስ ህመም እየተሰቃየች ነውና ሐኪም ቤትም ሊወስዷት አልቻሉም ምናምን ብዬ አወራኋት ማለት ነው የቢሮዋን ሰራተኛ። ከዛ ሳወራት እሷ ስደውልላት ለሴትዮዋ የቢሮዋን ሰራተኛ ሴትዮዋ ሰድባ ዘጋችባት ማለት ነውና አሁን ለእንትን መደወል እንፈልጋለን ማለት ነው፣ ለፖሊስ መደወል እንፈልጋለን። እና ቁጥር አለ አይ ቲንክ 99 ይሁን እርግጠኛ አይደለሁም። እና የምታውቁ ካላችሁ ዱባይ ላይ ያላችሁ ሰዎች የምታውቁ ካላችሁ አስቀምጡልኝ ኮሜንት ላይ ማለት ነው። እንዲህ ድንገት ምናምን የሆነ ችግር ውስጥ ስትገቡ የምትደውሉበት ቁጥር አለና ከዚህ በፊት እነ ሳሪ እነ ሀቡ እየተናገሩ ነበርና ግን እኔ አልያዝኩትም ነበር በሰዓቱ። ከዚህ በፊት ሴቭ አድርጌ ሌላ ስልክ ላይ ነበር ሴቭ ያደረኩትና የሚገርማችሁ ያው እንትን አላልኩትም፣ ገባችሁ? በስነ ስርዓት ሴቭ አላደረኩትም ይሁን አላቅም፣ ጠፋብኝ ማለት ነውና አሁን ላይ እርግጠኛ ስላልሆንኩ ነው። አይ ቲንክ 99 መሰለኝ። እና በዚሁ አጋጣሚ ማለት ነው የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ ቁጥሩን ማለት ነው። ኮሜንት ላይ አስቀምጡልኝ ኮሜንት ስር እና ከዛ ያው ደውለን መፍትሄ እንፈልጋለን ማለት ነውና አላህ በያላችሁበት ሌሎች እህቶቻችን አላህ ይጠብቃችሁ ከእንደዚህ አይነት በጣም የሚያስጠላ አሰሪ አላህ ይጠብቃችሁ። የምር በቃ ሰርታችሁ ደሞዝ በየወሩ ሲከፈላችሁ ነው እንጂ ደስተኛ ሆናችሁ የምትሰሩት አስባችሁታል? እንደዚህ የሚያዝግ አሰሪ እውነት ከእንደዚህ አይነት ነገር ይጠብቃችሁ ውዶቼ። እሷም እንግዲህ እዛ ቤት ኢንሻአላህ ትወጣለች ባላ ፍቃድ ማለት ነው። ዱአ አድርጉላት፣ በዱአችሁ ማስቧት። የምር ጥርስ በሽታ ከባድ ነው። ከዛ ደግሞ ምናምን ጭንቀት ላይ ነች ልጅቷ ማለት ነውና ኢንሻአላህ ትወጣለች ማለት ነው። እና ውዶቼ ጨረቃዎቻችን ዛሬ እንግዲህ ይመጣሉ። ሁላችሁም ገባ እያላችሁ በታብታብን በምንም
ላይቭ ላይ ተገኝተን እንግዲህ አሪፍ ጊዜ እንደምናሳልፍ አልጠራጠርም ውዶቼ። ስለዚህ በሀይሚዬ ቤት በቅመሟ ቤት ነው የሚመጡት ዛሬ። ምክንያቱም ስቶሪ ያደረገችው እሷ ናት ማለት ነው። በብሩኬ ቤት ሲመጡ ደግሞ ብሩኬ ነው ስቶሪ የሚያደርገው። ዛሬ ደግሞ በሀይሚዬ ቤት ነው የሚመጡትና ሀይሚዬ ነች ስቶሪ ላይ ያደረገችው ማለት ነው። ዛሬ ማንም እንዳይቀር ማለት ነው በቅመሟ ቤት። ሌላው እንግዲህ በትናንትና ቪዲዮ ሁላችሁም ተደምማችኋል ማለት ነው። አላህ የጨረቃዎቻችንን ፍቅር፣ ሰላማቸውን፣ ደስታቸውን ብዝዝት አድርጎ ጨምሮ ጨማምሮ ይስጥልን ማለት ነው። ሁላችንም እንደዚህ አይነት ባል እንዲሰጠን ደግሞ ሁልሽም ዱአ ላይ ነበርሽ ዱአ ላይ ነበራችሁና ይሰጠናል ኢንሻአላህ። ለሰው ልጅ እኮ ውዶቼ ዋናው ሶብር ትዕግስት ነውና ትዕግስት ካለ ሁሉም ነገር ለኛ ያለው የትም አይሄድም። በቃ እንደዚህ የሚንከባከብ እንደ ብሩኬ ባለቤቱን የሚንከባከብ ፍቅረኛውን የሚንከባከብ የሚረዳ የሚያዳምጥ ወንድ ይሰጠናል ኢንሻአላህ ማለት ነው። ወንዶችም ላይክ እንደ ቅመም እያስተዋይ በቃ ነገሮችን የምታገናዝብ ሴት ይሰጣችኋል ማለት ነውና ምን የሚባል እንትን አለ መሰላችሁ? ወንዶቹ ሚስት ከፈለጋችሁ ባል መሆን አለባችሁ የሚባል ነገር አለ ማለት። ሚስት የሚፈልግ ሰው መጀመሪያ ቅድሚያ ባል መሆን መቻል። እንዴት ነው ባል ለመሆን ብቁ ነው ወይ? ያ ማለት ምንድነው? ላይክ እንደ ብሩኬ ለሴት ልጅ ክብር ያለው ሴት ልጅ የሚንከባከብ በቃ ትሪት አደራረጉ ምናምን በየትኛውም ጊዜ ከጎኗ የሚሆን በቃ ለወደፊት የሚያስብ ስሜት የማይገዛው በቃ ብሩኬን የመሰለ ማለት ነው። እንደዛ መሆን መቻል አለበት አንድ ወንድ ልጅ ሚስት ሲፈልግ ማለት ነው። ገባችሁ አይደለ? በቃ ሴት ልጅ የምትፈልገው እንደዚህ ነው። የሚያዳምጣት፣ የሚያከብራት፣ የሚንከባከባት ሴት እንደዛ ካገኘች ወንድ ልጅ እሷም ምንም በቃ እሱንም አትንከባከብበት፣ እሱን እንትን ማትልበት ምንም አይነት መንገድ የለም። ገባችሁ አይደለ? በእርግጥ አንዳንድ ሴቶች አሉ በቃ በጣም የሚንከባከባቸውንና የሚወዳቸውን በጣም የሚያፈቅራቸው ወንድ ሲያገኙ የሚያፈሉ ሴቶች አሉ። ላይክ ዝም ብለው እንደ እንትን የሚያዩ በቃ የሚንቁ ላይክ ምን ልበላችሁ። እና እንደዚህ አይነት ሴቶችን እኔ እንደ ሴት አልቆጥራቸውም። ሲጀመር በስሜታቸው እንደ ወንዶቹ እንደ ብዙሃኑ ወንድ በስሜት የሚራመዱ ስለሆኑ ገንዘብ ላይ የሚያተኩሩ ምናምን አሉ እንደዚህ አይነት ሴቶች። ከሴቶችም እኮ እንደዚህ አሉ። ግን በቃ ትክክለኛ ሴት ከሆነች ግን እንደዛ ነው የምትሆነው። በቃ ባሏ ለሷ ጥሩ ከሆነላት እሷም ለሱ ጥሩ ነው የምትሆነው ማለት ነው። እና ሲጀመር ፍቅር ካለ ሁሉም ነገር አለ ማለት ነው። ሴቷም ካፈቀረችው ወንዱም ሴቷን ካፈቀረ ሁሉን ነገር ያሟላል ብዬ አስባለሁ ማለት ነው። እና ያው በፍቅር ውስጥ ግዴታ ስሜት ብቻ አይደለም ያለው። እንደሚታወቀው ዋናው ነገር ለፍቅር መሰረቱ መተማመን፣ መተሳሰብ፣ መከባበር፣ መደማመጥ ይሄ ሁሉ አለው አይደለ? ሁሉም ይሄን ያካተተ ነውና ዋናው ነገር ምንድነው? የመጀመሪያው ፍቅር ከልባችን የመነጨ እውነተኛ ፍቅር ካለ ሁሉንም ነገር እናሟላለን ማለት ነው። ፍቅር ከሌለ ነው የሆነ ሰው ዝም ብሎ ስሜቱ ብቻ የሆነ ከላይ ዝም ብሎ የሆነ ነገሩን ብቻ የምትወዱ ከሆነ ያ የተሟላ ሊሆን አይችልም። ገባችሁና? ፍቅር ያለው ሰው ያው እንደዛ ነውና እውነተኛ ፍቅር ይስጠን ሁላችንም ማለት ነው። እና ወዶቼ ዛሬ ማንም እንዳይቀር መልካም ቀን ይሁንላችሁ። ባይ ባይ። እንዳልኳችሁ መጀመሪያ ያልኳችሁን ነገር ቁጥርን ካወቃችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። ወደ እናንተ ስመጣ ከመጣው አይቀር እግር መንገድ ልናገር ብዬ ነው። ምናልባት እዚህ የምታውቁ ብዙ ትኖራላችሁና እሱን አስቤ ነው ማለት ነው ውዶቼ። እና ለማንኛውም መልካም ቀን ይሁንላችሁ። ባይ ባይ።